ሳይሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረውን ዓለም በቸርነቱ የሚጠብቅ የሚመግብ ለፈጠረው ዓለም ሥጋን ለብሶ መጥቶ የሰውን ልጅ ሁሉ ከመከራ ያዳነ መድኃኒታችን ጌታችን ኢየሱስ ክርስቶስ ላደረገልን በጎ ነገር ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው አማላጅነታቸው ሁሉ በሁላችን ጸንቶ ይኑር። በሀገራችን በኢትዮጵያ በመላው ዓለም ያላችሁ ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አካል አንድ ባሕሪ ነው ብላችሁ የምታምኑ በአንድነት በሦስትነት ባለች ምስጢር ሃይማኖት ጸንታችሁ የምትኖሩ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ ወዶና ፈቅዶ በሰጠን ሰዓት ተገናኝተናል። ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕማማት በዓል እንኳን በሰላም አደረሳችሁ። እግዚአብሔር ወዶ ከዚህ አድርሶናል። ይህች ሳምንት የተቀደሰችና ልዩ ሳምንታችን ናት። እግዚአብሔር ለሰው ልጆች የመጨረሻ ስጦታ ያለውን ስጦታ የሰጠበት ሳምንት ነው። እግዚአብሔር አብ አንድ ልጁ ለመስዋዕት ለሕማም ለሞት ተላልፎ ተሰጥቶ ቤዛ ሆኖ ዓለምን እንዲዋጅ የፈቀደበት እግዚአብሔር መንፈስ ቅዱስም በእግዚአብሔር አብ ፈቃድ አንድ ሆኖ የባሕሪ ቃሉ የሚሆን ወልድ ሥጋን ለብሶ እንዲታመም መከራ እንዲቀበል የሰው ልጆችን ሁሉ እንዲያድን የፈቀደበት እግዚአብሔር ወልድ ራሱን አሳልፎ በመስጠት ቸር እረኛ ለበጎቹ ራሱን አሳልፎ ይሰጣል እንዳለ በጎ እረኛችን ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት የመጨረሻው ውድ የስጦታ ሳምንት ነው። በዚህ ሳምንት አሁን እንደተናገርነው የመጨረሻው የፍቅር ዋጋም የተገለጠበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደምንመለከተው እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም እንዲሁ ወዶታል። እስመ ወልዶ ዋሕደ መጠወ ወወሃበ ቤዛ ለኩሉ ከመኩሉ ዘየአምን ቦቱ ይሕየው ወኢይትሐጐል። እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል ይላል። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ በስጦታ በልብስ በምግብ በሌላውም በኩል ያስተላልፋል። አካሉን ግን
የሚሰጥ አይገኝም። ያንንም ቢሆን የምናደርገው ለወደድነው ነው፣ ለጠላነው አናደርግም። ቅዱስ ጳውሎስም ይናገራል፣ ለወዳጁስ እንኳ ቢሆን የሚሞት ይገኛልን ብሏል። ሮሜ ምዕራፍ 5 ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶቹ ሆነን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም። ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘ ጸሩን ይህነ እግዚአብሔር ተሳሃለነ በሞተ ወልዱ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶቹ ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግኢሁ፣ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጥም። ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተአቢ ደብተራ በደመ ዚአሁ ቦአ ውስተ ደብተራ እንተ ኢገብረ አደሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000፣ 500,000፣ 600,000 በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረህ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ እርኩስ ምራቅ ተተፍቶበታል። እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፍአከ፣ ክርስቶስ ማነው በጥፊ የመታ ተናገር ያሉ በጥፊ መትተውታል። የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ወትተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጉልማሳውን በቃሉ አስነስቷል። ባህርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደ እሱ ሊቀርቡ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ
ይህን ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን እና እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። ጸጋ ዘአሕዛብ ይባላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን። የዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው ውሃ ቀጂቱን ሴት ሶበሰ ተአምር ይጸጋሁ ለእግዚአብሔር አንቲኒ እምሰአልኪዮ፣ የእግዚአብሔር ስጦታ ምን እንደሆነ ብታውቂ ኑሮ አንቺ ትለምኝ ነበር ያላት የእግዚአብሔር ስጦታ ያለው ራሱን ነበረ። እኔ ስጦታሽ ነበርኩ፣ ብታውቂ ኑሮ እኔ ስጦታሽ እንደሆን ትለምኝ ነበር ይላል። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ሐዋርያትን ለስብከተ ወንጌል ወደዚህ ዓለም ሲያሰማራቸው ወርቅ እንዳትይዙ፣ ብር እንዳትይዙ፣ ልብስ እንዳትይዙ፣ ትርፍ ልብስ እንዳትይዙ፣ ጫማ እንዳይኖራችሁ፣ ብትር እንዳይኖራችሁ፣ የስንቅ አቅማዳ እንዳትይዙ ያላቸው ስጦታችሁ እኔ ያለሁ፣ እኔን ከያዛችሁ ሁሉ በእኔ እጅ አለ እያላቸው ነበር። እና ትልቁ ስጦታችን ጌታ ነው። ለራሳችን ዘውድ፣ ለእግራችን የሚሆን መሰረት፣ ለሰውነታችን ልብስ፣ ለዓይናችን ብርሃን፣ ለጆሮአችን በጎ ቃል፣ የአብ አካላዊ ቃሉ ሕይወታችን ኢየሱስ ክርስቶስ ነው። እርሱ ራሱን የሰጠበት ሳምንት ስለሆነ ቤተ ክርስቲያን ሕማማት ብላ የምታከብረው ለዚህ ነው። እግዚአብሔርን ስጦታ አድርገን የተቀበልንበት ሳምንት ስለሆነ በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለእኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተ ክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ሥራ ያጸድቅናል ብለን አይደለም። የምናደርገው ራሳችን ለመስጠት ለእኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋህ ሆይ እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ወይ እኔ ልገረፍልህ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት። ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮው ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለንም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ ባይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና
እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን ይላል። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሁኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላሲስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጊያ ሰብሮልናል። ሞት ሆይ መውጊያ ወዴት አለ ያለው ቅዱስ ጳውሎስ ስለዚህ ነው። የሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የሾህ አክሊል በመድፋቱ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንም ድል ይነሳ ዘንድ የሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ ጥልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል። እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ ሲናገር። ስለዚህ ሰላም የሰጠን መድኃኔ ዓለም የእሱን ሕማም የምናስብበት ጊዜ ነው። ስለዚህ በዚህ ሳምንት ቤተ ክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው።